ሰላም የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ዛሬ ስለ ዜርኪዚ ጉዳይ ስለ ሴኒ ላመንስ አንዳንድ ነገሮችን አንዳንድ መረጃዎችን እንለዋወጣለን። በተለይ ዜርኪዚን የተመለከቱ ጉዳዮችን ቀዳሚ ስናደርግ ጆሽ ማንቸስተር ዩናይትድ እንግዲህ ከጁቬንቱስ በተለይ ደግሞ ወደ ጣሊያን ለጆሽ ጥያቄዎች እየመጡለት እንደሆነ ዩናይትድ ኢንፎከስ ማንቸስተር ኢቭኒንግ ኒውስ የዘገቡ ነው። እንደምታውቁት ማንቸስተር ዩናይትድ የጁቬንቱስን ፍላጎት ለመቀበል እንግዲህ ለምን ማወላወል የለበትም። እንደው አንዳንድ ጊዜ ዜርኪዚ ወደ ፕሪሚየር ሊጉ ከተዘዋወረ ወዲህ ከጣሊያን ክለቦች ፍላጎት ሲመጣ የመጀመሪያ አይደለም። ነገር ግን የሴሪያው ግዙፍ ክለብ ጁቬንቱስ ለኔዘርላንዱ ብሔራዊ ቡድን ተጫዋች ጥያቄ ካቀረበ ማንቸስተር ዩናይትድ እድሉን ሊጠቀምበት ይገባል፣ ያውም በፍጥነት። ጆሹዋ ዜርኪዚ በኦልትራፎርድ አጥጋቢ ያልሆነ ዝውውር ሆኖ አልፏል የተደረገው በወቅቱ። እርሱ ጨዋታዎችን በማገናኘት የሚታወቅ እንጂ ኳስና መረብን በማገናኘት የሚታወቅ አጥቂ አይደለም። ይህም በትልቅ ክለብ ውስጥ በሚጫወትበት ጊዜ በጣም ትልቅ ክፍተት ይፈጥራል። ለማንቸስተር ዩናይትድም ያንን ሆኗል። በ2024 ከቦሎኛ በ36.5 ሚሊዮን ፓውንድ ከተዘዋወረ በኋላ ዜርኪዚ በ75 ጨዋታዎች ያስቆጠረው 9 ግቦችን ብቻ ነው። ሆኖም ክለቡ ባለው የአጥቂ እጥረት ምክንያት በኦልትራፎርድ ሊቆይ ይችላል የሚሉ መረጃዎች አሉ። የዩናይትድ ደጋፊዎች ዜርኪዚ ቅዳሜ ዕለት ማለት ነው ከሪክስሃም ጋር ባደረገው ጨዋታ ማንቸስተር 1-0 መሸነፉ ይታወቃል። በቅድመ ውድድር ዘመን ጨዋታው ዜርኪዚም በቋሚነት ተሰልፈው ደጋፊዎች ተመልክተውታል። ጨዋታው ግን የእርሱ የተለመደ አይነት ነበረ። በቃ እሱን የምናውቀውን አይነት ፕሪሚየር ሊጉ ላይ እንዳሳየን አይነት ነው። እዚህም የደገመው ምንም የተለየ ነገር ለማሳየት አልሞከረም። ጥቂት ጥሩ ንክኪዎችን አሳይቷል። ነገር ግን የተጋጣሚን ተከላካይ ለማስጨነቅ የሚያስችል በቂ ስጋት አይፈጥርም። ዜርኪዚን ታውቁት የለ በ26 ክረምት ማንቸስተር ዩናይትድ ጆሹዋ ዜርኪዚን ማቆየት ወይስ መሸጥ አለበት በሚለው ጉዳይ በርካታ ደጋፊዎች ዜርኪዚ ይሸጥ፣ ዜርኪዚ ለፕሪሚየር ሊግ አይመጠንም ይሁን አይደለም፣ ዜርኪዚ ለፕሪሚየር ሊጉ አይመችም፣ እንደ ዌልቤክ አይነት አዲስ አጥቂ መግዛት ይሻላል፣ እንደዚሁም ደግሞ ወጣቶችን ከ21 ዓመት በታች ያሉ ወጣቶችን መጠቀም መጀመር አለብን እንጂ ጆሹዋ ዜርኪዚ ጭራሽ የማይሆን ነው ተብሏል። ነገር ግን ደግሞ ዜርኪዚ ለጁቬንቱስ አማራጭ ሆኗል። እስካሁን ያለው የክረምት ወቅት ለዜርኪዚ ጸጥተኛ ያለበት ነበረ። በሮናልድ ኩማን የኔዘርላንድ የዓለም ዋንጫ ስብስብ ውስጥ ሳይካተት መቅረቱ ብቻ ሳይሆን በዝውውር በኩልም በዝምታ ሰፍኖ ያለ ተጫዋች ነው። ነገር ግን ደግሞ ጋዜጣ በወጣው ዘገባ መሰረት ዜርኪዚ ለጁቬንቱስ አማራጭ ሆኖ ብቅ ማለቱና ክለቡ ስላለው ዝግጁነት እንዲሁም የዝውውሩን ሁኔታዎች መጠየቁን አስታውቋል። ዩናይትድ ለዜርኪዚ ከ25 እስከ 30 ሚሊዮን ፓውንድ ወይም ደግሞ ከ30 እስከ 35 ሚሊዮን ዩሮ ዋጋ እንደሰጠና ለመሸጥ ፈቃደኛ እንደሆነ ተዘግቧል። ይህ ለማንቸስተር ዩናይትድ በዜርኪዚ ላይ ገንዘብ ለማግኘት ወርቃማ እድል ይከፍትለታል። ሆኖም ከጣሊያን ክለቦች ጋር ሲያያዝ የመጀመሪያው ባለመሆኑ ነገሩን በጥርጣሬ ለማየት የሚያስችሉ ምክንያቶች አሉ። ጁቬንቱስ ጠንካራ ጥያቄ ካቀረበ ዩናይትድ እድሉን በአስቸኳይ መጠቀም አለበት። ምክንያቱም ማይክል ካሪክ ቤንጃሚን ሼስኮን ለቦታ የሚፎካከር ብቻ ሳይሆን በሚሰለፍበት ጊዜም ግብ የማስቆጠር ክህሎት ያለው ተካፋይ አጥቂ ያስፈልገዋል፣ ሸክም የሚካፈል። ማንቸስተር ዩናይትድ ግብ በሚፈልግበት ሰዓት ዜርኪዚ ተክቶ ሲገባ ማየት ለደጋፊ ተስፋ የሚያስቆርጥ ነገር። በቃ ጎል በሚያስፈልገው ሰዓት ለምሳሌ ልበላችሁ፣ ዩናይትድ እየተመራ ነው፣ ማሸነፍ ግዴታ አለበት፣ ጎል ያስፈልጓል ቲሙ። ዜርኪዚ ማስገባት ደግሞ የበለጠ ተስፋ አስቆራጭ ነው። ያንን ነው በጣም ለደጋፊዎች ህመም የሚሆነው እና በአጭሩ ጁቬንቱስ ጆሹዋ ዜርኪዚን እንዲፈርምለት ፍላጎት አሳይቷል። ማንቸስተር ዩናይትድ ለመሸጥ ፈቃደኛ ነው። ጁቬንቱስ ጥያቄ ካቀረበ ዩናይትድ እድሉን ሊጠቀምበት ይገባል። በ26 የዓለም ዋንጫ ምርጡ የማንቸስተር ዩናይትድ ተጫዋች እንግዲህ ማን ነበር ተብሎ አንድ ጥያቄ ሞቶ ነበረ። በርካቶች ኩኛ በዚህ የውድድር ዘመን ባልተጫወተበት ቦታ ጥቂት ግቦችን ያስቆጠረ ሲሆን ጥሩ ብቃትም አሳይተዋል። ስለዚህ ደግሞ የበለጠ ኩኛን በተለይ እንደ ማንቸስተር ዩናይትድ ኩኛን በዚህኛው ዓመት ለማየት እንጓጓለን ያሉ አሉ። በተቃራኒው ደግሞ በዜርኪዚ ላይ ተስፋ የቆረጡ በጣም በርካታ ደጋፊዎች አሉ። እንደውም ያው ይህኛው የሬክሳሙ ጉዳይ በደንብ ነገሩን አጠናከረው። ታዲያ በዚህ በወዳጅነት ጨዋታ በአቋም መፈተሻ ጨዋታ በዚህ ልክ እንደዚህ ማሳየቱ አቋም ተገቢ ነው ወይ? በዜርኪዚ ላይ የሚነሱ ጥያቄዎች ናቸው። እንደውም ወደኋላ ልመልሳችሁ። ማንቸስተር ዩናይትድ ከሬክስሃም ጋር በሄልሲንኪ ኦሎምፒክ ስታዲየም ሲጫወት በሺዎች የሚቆጠሩ ባዶ ወንበሮች ይታዩ ነበር። የፊንላንድ ደጋፊዎች ቁጥር እንደ ጎረቤቶቻቸው እንደ የስካንዲኔቪያ ሀገራት የበዛ አይደለም።
ወደ ቦታው የተጓዘው ስብስብም በከዋክብት ተጫዋቾች የተሞላ ባለመሆኑ እና የዓለም ዋንጫው ገና በመካሄድ ላይ በመሆኑ ተደምረው የተመልካች ቁጥር አነስተኛ እንዲሆን አድርገውታል። ማንቸስተር ሲጫወት ያዩት ደጋፊዎች ቁጥር ዝቅ እንዲል እነዚህ ምክንያቶች ሆነው ነበር። በዋና ከተማዋ የማይኖሩ የፊንላንድ ዩናይትድ ደጋፊዎች ጆሹዋ ዚርክዚ በግንባር ቀደም አጥቂነት ሲሰለፍ ለማየት በብዛት ወደ ሄልሲንኪ የመጓዝ ፍላጎት አልነበራቸውም። እንዲያውም ዚርክዚ በቅድመ ውድድር ዘመኑ የመጀመሪያ ጨዋታ በግንባር ቀደም አጥቂነት መሰለፉ ችግር አልነበረውም። ጨዋታው በቅድመ ውድድር ዘመኑ መጀመሪያ ላይ የአካል ብቃት እንቅስቃሴን ለማሳደግ ያለመ ስለነበር፣ ነገር ግን ዩናይትድ ሌላ አጥቂ ማስፈረም እንዳለበት ደግሞ ማስታወሻ ሆኗል። ቤንጃሚን ሼሽኮ ባለፈው ውድድር ዘመን በሊቨርፑል ላይ ደረሰበትን ጉዳት በመጨመሩ ወይም ደግሞ ጉዳት ስላለው በካሪንግተን አገግሞ ለመቀጠል ከኋላ በመቅረቱ በሬክሳም ጨዋታ ላይ አልተሳተፈም። ስለዚህ ፊት መስመሩን መምራት የነበረበት ዚርክዚ ነው ከነ ብሪያን ምቤሞ ጎን ማለት ነው። ታዲያ እንግዲህ ሴስኮ በስኳድ ውስጥ ብቸኛው የሚታወቅ የዋናው ቡድን አጥቂ በመሆኑ ዩናይትድ በጉዳት ሊያጣው አይችልም። በተለይ ዚርክዚ የወቅቱ ተካፋይ አማራጭ በመሆኑ እና እርሱ ደግሞ በግንባር ቀደም አጥቂ መጫወት የማይችል በመሆኑ በክረምቱ የመጨረሻ የቅድመ ውድድር ዘመን ጨዋታ ከኤሲ ሚላን ጋር ዚርክዚ በመሀል ላይ ለመሰለፍ ምናልባት ወይም ደግሞ የሚሰለፍ ከሆነ የበለጠ ነገሮችን ካበላሸ ትልቅ ደውል ነው። የ26/27 የውድድር ዘመን ከመጀመሩ ዋዜማ ትልቅ ስጋት ሆኗል የአጥቂ ጉዳይ። ዩናይትድ ሴስኮ ለአዲስ የውድድር ዘመን መጀመሪያ በጊዜ ይድናል ተብሎ ቢገመትም ያውንም ብቻ ሳይሆን በሴስኮ ትከሻ ላይ ያለውን ግብ የማስቆጠር ሸክም ለማቃለል አዲስ አጥቂ ወደ ስኳዱ መካተት አለበት ይላሉ። ቀይ ሰይጣናቶቹ በዚህ ክረምት በአጥቂ ገበያ ላይ ያላቸውን አማራጮችም እያሰቡ ሲሆን አስደሳች ዝውውር ባይሆንም ሊጉን በደስታ የሚያውቅ ልምድ ያለው አጥቂ ሊመጣ የሚችልበት እድል አለ እየተባለ ነው። ይህ ለዚርክዚ ምን ማለት እንደሆነ ወደፊት የሚታይ ይሆናል። በማንቸስተር በነበረው ጊዜ ያሳየው ማስረጃ ይበልጥ ወደኋላ ተመልሶ መጫወት እንደሚሻለው የሚያሳይ ሆኖ ሳለ በአሁኑ ወቅት በቅድመ ውድድር ዘመን እንደ አጥቂ በመምሰል በጥርጣሬ ውስጥ ይገኛል። ዚርክዚ ከሬክሳም ጋር በነበረው ጨዋታ ወደኋላ ተመልሶ ከቡድን አጋሮቹ ጋር ጨዋታዎችን ሲያገናኝ ሊንክ ፕሌይ የተሻለ መስሎ ታይቷል። በዛ ላይ ሩበን አሞሪም በቁጥር 10 ቦታ ላይ ሲያሰልፉ ጥቂት ጥሩ ምልክቶች ነበሩ። ነገር ግን ከእርሱ በፊት ያሉትን ተጫዋቾች ግምት ውስጥ በማስገባት በካሪክ ስልት ውስጥ በዚያ ቦታ ላይ ይጫወታል ተብሎ አይጠበቅም። ሆኖም የኔዘርላንዱ ተጫዋች በጃንዋሪ ዝውውር መስኮት ለመልቀቅ ፈልጎ የነበረ ቢሆንም ዩናይትድ አይቻልም ብሎት የነበረ ሲሆን በሊጉ 5 ጨዋታዎችን ብቻ በቋሚነት ከጀመረ በኋላ ከዓለም ዋንጫ ውጭ መሆኑ አይገርምም። ዚርክዚ በቡድኑ አጋሮቹ ዘንድ ተወዳጅ ነው። በደጋፊዎች ዘንድም ልዩ ፍቅርን ያተረፈ ሲሆን በአዲስ ውድድር ዘመን ብዙ ጨዋታዎች ይኖራሉ። ነገር ግን የበለጠ አርኪ የሆነ የእግር ኳስ ሕይወት ለማሳለፍ ከባድ ይሆንበታል። ለዚርክዚ ገዢ ማግኘት ተስማሚ አጥቂ የሆነ አዲስ ተጫዋች ለማስፈረም የሚረዳ ገንዘብ ያስገኛል። ወደ ዩናይትድ ሲፈርም ምርጥ ቦታውን እንደ 9.5 ገልጸውት ነበር። ነገር ግን ክለቡ ሌላው እውነተኛ ቁጥር 9 ያስፈልገዋል። በዚርክዚ ጉዳይ ተስፋ መቁረጦች አሉ። በእርግጥ እኔ ዚርክዚን በጣም ወደዋለሁ። ለምን መሰላችሁ ወደው? በጣም ብዙ መጥፎ ሙመንቶችን በጨዋታ አሳልፏል። ለምሳሌ ማየት ብንችል መጥቀስ ብንችል በጣም ብዙ በደጋፊዎች ተተችቷል። ግን አንድም ቀን መጥፎ ነገር አያሳይም ለክለቡ። በተቻለ መጠን ያው እንደ ድሎ ነው፣ ምንም ነገሮች የተሳኩለት አይደለም እንጂ ክለቡን በጣም የሚወድ ተጫዋች ነው። በጣም ብዙ ቅራኔዎች ባሉበት ወቅት እንኳን ቡድኑ እንዲያሸንፍ በጣም ይፈልግ ነበረ። ተጋጣሚዎቹ የቡድን አጋሮቹ ሳይቀር እንዲያሸንፉ ከመስመር ላይ ሆኖ በጣም ፑሽ ያደርጋል። ክለቡ ሲያሸንፍ ይደሰታል። ምንም አይነት ያለመሰለፍ እድል ተሰጥቶኛል ብሎ ፊቱን አተኩሮ ያጨልሞ ምናምን አያውቅም እና በዛም በርካታ የማንቸስተር ዩናይትድ ደጋፊዎች ትንሽ ክብር አላቸው ለዚርክዚ። በተለይ እንደ አሌሃንድሮ ጋርናቾ ያደረጉት ነገር ያኔ ታውቃላችሁ። ጋርናቾ የካሪንግተን እጩ ሆኖ ወይም ደግሞ እነ ራሽፎርድ ከማንቸስተር ዩናይትድ መጥተው ያልተገባ ነገር ሲያደርጉ ይሄ የዚርክዚ ግን ዩናይትድን ከስር መሰረቱ አላደገበትም። በካሪንግተን የመጣ አይደለም። ያው እንዳልኳችሁ ከቦሎኛ የመጣ ነው። እድገቱም ሁሉ ነገሩም ከእንግሊዝ ውጭ የነበረ ተጫዋች ነው። በዛ ልክ ክለቡን ደጋፊዎች እንኳን ቢቃረኑት እሱ ግን አብሮ ነበረ እና ይሄ ነገር ደግሞ በደጋፊዎች ዘንድ በጣም እንደ ባለውለታ አስቆጥሮታል። ለማንኛውም ዚርክዚ እዚህ ጋር ይበቃዋል። ወደ ሴኒ ላመንስ ጉዳይ እናምራ። ሴኒ ላመንስ የዓለም ዋንጫ ውድድሩን
በጣም በመጥፎ በሚባል ሁኔታ ማገባደዱ የሚታወቅ ነው። ለሱ ደግሞ የማይረሳ ነው። ምክንያቱም ያቺ ኳስ ለቤልጅየም መሸነፍ ምክንያት ሆናለች እና የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ ሴኒ ላመንስ በዓለም ዋንጫ ከቤልጅየም ብሔራዊ ቡድን ጋር ካጋጠመው አጋጣሚ በኋላ ወዲያውኑ ከተመልካችና ከመገናኛ ብዙሃን ትኩረት ማምለጥ አልቻለም። ልጁ ገና አዲስ ነው። ልጅ ነው፣ አልለመደም። የዓለም ዋንጫ የመጀመሪያው ነው። ግን ደግሞ ስህተቶች ያጋጥማሉ። ታዲያ በዚህ ሂደት ይህ 24 ዓመቱ ቤልጅየማዊ ግብ ጠባቂ ሀገሩ በዚህ ክረምት በዓለም ዋንጫ ሩብ ፍጻሜ በስፔን 2-1 ተሸነፋ ከውድድር ስትሰናበት የራሱ የሆነ ድርሻ ነበረው። ቲቦ ኮርቷ በጉዳት ምክንያት ከወጣ በኋላ በሁለተኛው አጋማሽ ወደ ሜዳ የገበራቸው ወይም ደግሞ ቀይሮት የገባው ላመንስ የዓለም ዋንጫ የመጀመሪያ ጨዋታውን ማድረግ ችሎ ነበር። ነገር ግን የማንቸስተር ዩናይትድ ኮከብ ሜዳ ከገባ በጥቂት ደቂቃዎች ውስጥ በደንብ ግብ አስቆጠረ፣ ተቆጥሮበታል ማለት ነው። ምናልባት ያቺ ኳስ የፓው ኩባርሲን የሩቅ ምት ወደ ውጭ ማራቃቀቶት ኳሷ ለሚካኤል ሜሪኖ አመችታ ስፔን የማሸነፊያ ግብ እንድታስቆጥር ምክንያት ሆኗል። የላመንስ የመጀመሪያ የማንቸስተር ዩናይትድ ቃለ መጠይቅ እዚህ ከቤልጅየም መውጣት ጋር ተያይዞ የመጀመሪያው ነው። ሴኒ ላመንስ ቤልጅየም ከዓለም ዋንጫ ውጭ ከሆነች በኋላ ወዲያው ከማንቸስተር ዩናይትድ የቡድን አባላቱ ጋር አልተቀላቀለም። የቀድሞ የሮያል አንትወርፕ ኮከብ ከዓለም ዋንጫው ስህተት በኋላ ወደ ክለብ እግር ኳስ ሲመለስ እንዴት ማገገም እንደሚችል ሁሉም በጉጉት የሚከታተለው ይሆናል። ላመንስ ከሪያል አንትወርፕ ወደ ኦልትራፎርድ ከተዘዋወረ በኋላ ባሳየው ስኬታማ የመጀመሪያ ውድድር ዘመን በ25-26 ነበር ወደ ዋናው የቤልጅየም ብሔራዊ ቡድን ያደገው። ሆኖም አንድ ከፍተኛ ደረጃ ያለው ግብ ጠባቂ ጎልቶ እንዲወጣ የሚያደርገው ምን እንደሆነ የቡድን አባላቱ በእሱ ላይ ሊኖራቸው የሚገባውን እምነት ጨምሮ ጠንቅቆ ያውቃል። ጥሩ ግብ ጠባቂ መሆን ከፈለገ ከተከላካዮች ጀርባ እንደ አለት ሮክ መሆን አለበት ይላሉ በርካቶች። እንደውም ቶም ሂተን በዚህ ሂደት የላመንስ የአእምሮ ጥንካሬ ወደኋላ እንዳይመለስ እንደሚያደርገው አረጋግጧል። ላመንስ ከማንቸስተር ዩናይትድ ጋር ባደረገው ቃለ መጠይቅ ለአንድ ግብ ጠባቂ ዋናው አስፈላጊ ባህሪ በማንኛውም ሁኔታ ውስጥ በጫና ውስጥ ሆኖ መረጋጋት እንደሆነ ተናግሮ ነበረ። ይህ እንደ ላመንስ ስላለ የአእምሮ ጥንካሬ ያለው ተጫዋች ፈተና የሚሆንበት የመጀመሪያ አጋጣሚ ሲሆን ወደፊት በሚኖሩ ጨዋታዎች ላይ ብቃትን ማሳየት ይኖርበታል። ማንቸስተር ዩናይትድ በቅድመ ውድድር ዘመን በሬክሳም ከተሸነፈ በኋላ እንደው በጣም በግብ ጠባቂ ረገድ በተለይ ቶም ሂተን የላመንስ የአእምሮ ጥንካሬ ከዚህ ውድቀት መውጫ መንገዱ እንደሆነ ተናግረዋል። እንደውም ምንድን ነው የሚለው አናግሬዋለሁ አለ ቶም ላመንስን ከረጅም የዓለም ዋንጫ በኋላ አሁን እረፍት ላይ ይገኛል። በእርግጥ ለእሱ ፈታኝ አጋጣሚ ነበር። ነገር ግን የግብ ጠባቂነት ህይወት በቃ እንደዚህ ነው። ጓንት አድርገህ በግብ ጠባቂዎቹ መሀል ስትቆም እነዚህን ነገሮች መጋፈጥ ዝግጁ መሆን አለብህ። እሱ ደግሞ በእርግጥ ዝግጁ ነው። በእርግጥ ከዚህ አጋጣሚ በኋላ ጠንካራ ሆኖ እንደሚመጣ አስባለሁ። ስብዕናው ለግብ ጠባቂነት በጣም ድንቅ ነው። ስለዚህ ምንም የሚያሰጋ ነገር የለም። ለእሱ አሳዛኝ ቢሆንም በረጅም ጊዜ ግን ሊረዳው እንደሚችል በቅንነት አስባለሁ ብሏል። በአእምሮ በጣም ጠንካራ ነው፣ ሙሉ በሙሉ ደህና ይሆናል ሲል ቶም ሂተን ተናግሯል ማለት ነው። የላመንስ የመጀመሪያ ማንቸስተር ዩናይትድ ቃላት ከመጀመሪያ ትልቅ ውድቀት በኋላ አካታቸው የትዝታ ከመሆን ይልቅ ቀና ብሎ ወደፊት እንዲራመድ የሚያስችሉ ጥንካሬዎች ናቸው። ክለባችን ማንቸስተር ዩናይትድ የላመንስን ውለታ አይረሳም። ምን ያክል እንዲረጋጋ እንዳደረገው ቡድኑን ሁላችንም የምናስታውሰው ነው። በተረጋጋ መንፈስ ላመንስ እንዲመለስ ሁላችንም እንወዳለን። የቻናሌ ቤተሰቦች በጣም ወዳችኋለሁ። ስለምትሰጡኝ አክብሮት፣ ስላደመጣችሁን፣ ጊዜ ሰጥታችሁ ስለሰማችሁኝ በጣም አመሰግናለሁ። ክበሩልኝ። ሀሳባችሁን ጠብቃለሁ።